ልማት ንቅናቄ መድረክ አጠቃላይ በቤት ልማት አኳያ እንደ ከተማ አስተዳደራችን ሊከናወኑ ስለሚገባቸው ስራዎች ላይ ለሁሉም አመራር ግንዛቤ መፍጠርና ወደ ስራ እንዲገባ ማስቻል ነው። አጠቃላይ በከተማችን ያሉ ነዋሪዎች ሁሉም ቤት ያላቸው አይደሉም። ወይም ቤት እንደሚታወቀው መሰረታዊ ፍላጎት ከሚባሉ የሰው ልጅ መሰረታዊ ፍላጎት ውስጥ አንዱ ነው ማለት ነው እና የቤት ጉዳይ በሁለት መንገድ ነው። የመጀመሪያው የአገልግሎቱን ማግኘት ነው። ሌላው ደግሞ የባለ ይዞታ መሆን ነው ማለት ነው። ትልቁ ችግር የቤት አገልግሎትን አለማግኘት ነው። ትልቁ መሰረታዊ ችግር የመኖሪያ ቤት እጥረት በመኖሩ ሰው ለተለያየ ችግሮች ይዳረጋል እና ችግሩን ከመፍታት ረገድ በአንድ የሚከናወን አይደለም። በጊዜ ሂደት የሚከናወኑ ከጊዜ ወደ ጊዜ ችግሮች እየተፈቱ የሚሄዱበት በተለያዩ የቤት አማራጮች በመጠቀም የቤት እጥረትን መቀነስ እና መቅረፍ መቻል ነው ዋና ዓላማው ማለት ነው። ከዚህ አኳያ የተለያዩ የቤት አማራጮች እንዲኖሩ ማድረግ ነው። የከተማ የቤት ልማትና የገጠር የቤት ልማቶች አሉ። በዚህ ንቅናቄ መድረክ አብረን የምናየው የጭቃ ቤቶችን የመቀነስና በከተማ ውስጥ ያሉ የቤቶችን ገጽታ እና ደረጃ ከፍ ማድረግ ጭምር የዚህ ንቅናቄው አካል አድርገን የምናያቸው ናቸው ይሆናሉ ማለት ነው። በአጠቃላይ ዋና ዓላማው ምንድነው? የቤት ልማትን እንዴት እናድርግ፣ በምን መንገድ እንስራ የሚሉ የተለያዩ አማራጮችን ማየት ነው። በግል የሚሰሩ ቤቶች፣ በማህበራት የሚሰሩ ቤቶች፣ በመንግስትና በባለሀብቱ የጋራ ሼር ወይም ፒፒፒ በሚባለው በባለድርሻ የሚሰሩ የቤት ልማቶችን ወደ ስራ የማስገባት በመንግስት አቅምም የሚገነቡ ለምሳሌ በዚህ እንደ ከተማ አስተዳደር በ1999 እና በ2000 1500 የኮንዶሚኒየም ቤቶች ተገንብተው የተላለፉበት አለ። ያ የተቋረጠበት ሁኔታ አለ። በዚህም መንግስትም እንዲያስብበት ባለድርሻ አካላትም እንዲያስቡበት በማድረግ ይሄ ሊቀጥል የሚችልበት ሁኔታ ካለ ይህንን በዚህ ላይ ሀሳቦች ተነስተው ውይይት እንዲደረግ ማድረግ ነው። በአጠቃላይ የቤት ልማት ፖሊሲ እንደ ፌዴራል የጸደቀ ስላለ የዚህ ማስፈጸሚያ ፕሮግራሞችም ስለወጡ በዚህ ፖሊሲ ላይ የጋራ እውቅና እና ግንዛቤ ኖሮን መፍትሄ ማፈላለግ ስራ የዚህ ንቅናቄ መድረክ ዋና ዓላማ ይሆናል ማለት ነው። እንደ ከተማ አስተዳደር በቤት ማህበራት የማደራጀት በተለያዩ ዙሮች የተከናወኑ ግለሰቦች በማህበር ተደራጅተው ወስደው አልምተው ይኑሩ ያሉበት አለ። ተደራጅተው ወደ ስራ ያልገቡ አሉ። እንደገና ደግሞ በአዲስ ተደራጅተው መሬት አልተላለፍላቸው ብሎ ያሉ ማህበራት አሉ። ተደራጅተውም ገና ወደ ሲስተሙ ገና ያልገቡም ፍላጎት ብቻ ያላቸው ማህበራት አሉ። በእነዚህ ዙሪያ ላይ አጠቃላይ ውይይት አድርገን አቅጣጫዎችን ለማስቀመጥ ነው ማለት ነው። ስለ ቤት ልማት ስናነሳ ትልቁ ኢሹ መጀመሪያ ላይ የአገልግሎትን ጉዳይ ማየት ነው። ማለት ሰው ቤት ውስጥ ማደር አለበት። የተሻለ ደረጃ ባለው ቤት ውስጥ መኖር መቻል አለበት። አገልግሎቱን ማግኘት መቻል አለበት ከሚለው መነሳት ያስፈልጋል። ከዚያ አኳያ ዜጎች ምንድነው ያላቸው ማለት የቤት አገልግሎት ወይም አቅርቦት የሚመጣው በመንግስት ብቻ ነው የሚለው ከሚለው ግንዛቤ ላይ ግልጽ መሆን ያስፈልጋል። የተለያዩ አማራጮችን መውሰድ፣ የራስን አስተዋጽኦ ማድረግ የግድ ይላል ማለት ነው። ማለት መንግስት የሚወስዳቸው አማራጮች አንዱ ሊሆን ይችላል። ሰርቶ ሊያስተላልፍ የሚችላቸው አገልግሎት እንዲሰጡ በኪራይ የሚሰጣቸው ወይም በዝቅተኛ ኑሮ ደረጃ ላይ ላሉት ሊያስተላልፍ የሚችላቸውን ሊሰራ ይችላል እንጂ ሁሉንም ዜጋ ቤት ሰርቶ የመስጠት ግዴታም ሊሆን አይችልም። ይህን መታወቅ መቻል አለበት ማለት ነው። ለዜጎች ለአገልግሎት ሊሆን የሚችል ሁኔታዎችን ማመቻቸት ግን የመንግስት ግዴታ ነው። ዜጎች የመኖር መብት እስካላቸው ድረስ በመኖሪያ ቤት አገልግሎት እንዲያገኙ መንግስት የተለያዩ ድጋፎችን ማድረግ መቻል አለበት። ከዚያ አኳያ ሰው የራሱን መብትና ግዴታውን ለይቶ ለቤት አገልግሎት ለማግኘት የባለቤት ለመሆን ምን ያስፈልገኛል የሚሉትን አማራጮችን አብረው ማየት ያስፈልጋል። እንዳልኩት በግል መስራት ይቻላል። በግል ለመስራት ምን ማነቆች አሉ የሚሉትን በጋራ ማድረግ ይጠይቃል። ለምሳሌ የብድር አገልግሎትን ማመቻቸት ይጠይቃል ማለት ነው። መንግስት ምን ድጋፍ ሊያደርግልኝ ይችላል የሚል የራስን ጥረት ማስቀመጥ፣ የራስን አቅም መጠቀም ያስፈልጋል። በመካከለኛና ዝቅተኛ ገቢ ያላቸው ደግሞ በጋራ ሆነው ሊያለሙ የሚችሉበትን አማራጮችና የብድር አቅርቦትን ሊያመቻቹ የሚችሉበትን ሁኔታዎች ከመንግስት ጋር ድጋፍ በማድረግ ወደ ራሳቸው መሄድ መቻል አለባቸው። ከባለ ሀብቶች ድጋፍ በመቀናጀት ሊሰሩ የሚችሉትንም ስራዎች
በአማራጭነት መውሰድ ያስፈልጋል ማለት ነው። ለምሳሌ ሪል ስቴቶች አሉ። ሪል ስቴቶች በብዛት ከፍተኛ ገቢ ላላቸው ሊሆኑ ስለሚችሉ ብዙ ነገሩ በጋራ በማህበራት መስራትና ከባለ ሀብቱ ድጋፍ ጋር መንግስት በሚያገናኛቸው የብድር አገልግሎት እና አቅርቦት ሊኖር በሚችል መልኩ በማመቻቸት የራስን የኑሮ ዘይቤ ማመቻቸትም ያስፈልጋል ማለት ነው። ብዙ ይሄንን የምልበት ምክንያቱ ምንድነው? መንግስት ቤት አቅርቦ የመስጠትን እንዳንድ ግዴታ ጭምር እያዩ የሚዘናጉ ዜጎችንም ስለምናይ ማለት ነው። ስለዚህ ሰርቪሱን ማግኘት ግዴታ ነው፣ መሰረታዊ ጉዳይም ስለሆነ ማለት ነው። ይሄንን ከመንግስት ምን ይጠበቃል፣ ከኔ ምን ይጠበቃል፣ ከባለ ሀብቱ ከባለድርሻ አካሉ ምን ይጠበቃል ብሎ ተባባሪ መሆንና ተደራጅተው ከወሰዱ በኋላ ደግሞ መገንባት አለባቸው ማለት ነው። አሁን ብዙ ጊዜ በተለይ በማህበር ተደራጅተው የሚሰሩ ቤቶች አሁንም ሲሄዱ ነው የቆዩ፣ አሁን የሚከናወኑ ያልተቋረጠ ተግባር ነው። እዚህ ላይ ግን የሚካሄዱ ስህተቶች አሉ። የመጀመሪያው ነገር በስህተት ማስረጃ በማህበር መደራጀት ነው። ያላገኘ ቤት የሌለው እያለ ያገኙት በስግብግብነት በሁለት በሶስት በማይገባቸው በተሳሳተ መረጃ ተደራጅቶ መገኘት አለ። ይሄ የሌላውን ፍላጎት የሌላውን መብት መጋፋት ነው። ይሄ ከዚህ መታቀብ ያለበት ህገወጥነት አለ። አንዱ ይሄ ነው። ሁለተኛ ህጋዊ ሆነው ከተደራጁና ሊያለሙት የፈለጉትን መሬት ከወሰዱ በኋላ የቆጠቡትን ገንዘብ ለሌላ ዓላማ በማዋል ያለሙለትን ዓላማ ቤት የማግኘት ዓላማ ሳያሳኩ መቅረት፣ ይሄ ሁለተኛው ችግር ነው። ውል ወስደው ነው መሬት የሚተላለፍላቸው። ስለዚህ በተጨባጭ በውላቸው መሰረት የማያከናውኑ ካሉ ይነጠቃሉ ማለት ነው። ስለዚህ ጊዜያቸውን ያጠፉበት ገንዘባቸውን ያጠፉበት ሀብት መልሶ መወረስ የለባቸውም። ለባሰ ድህነት መጋለጥ የለባቸውም። ይሄ ችግር የመንግስት ችግር ሊሆን አይችልም። የራሱ የግለሰቦች ችግር ነው ሊሆን የሚችል ማለት ነው። ስለዚህ ለታሰበለት ዓላማ መዋል ነው። ብዙ ጊዜዎቹ ተደራጅተው ከወሰዱ በኋላ መሬትን በሽያጭ መልክ ወደ ሌላ የማስተላለፍና እነሱ ለሌላ አደጋ መጋለጥ ይታያል። ከዚህ ዜጎች መቆጠብ መቻል አለባቸው። ለተፈለገለት ዓላማ መዋል መቻል አለባቸው። ሌላው ደግሞ ከከተማ ስታንዳርድ በታች የወሰዱትን ቤት ለመገንባት መሞከር፣ አንዳንዱ ወደ ሕግም ጭምር በመሄድ ያተካራ አድርጎ እነሱም ሳይገለገሉበት መንግስትንም ወከባ በማዋከብ ያልሆነ ስራ ላይ የሚሰማሩም አሉ። ለምሳሌ ለደማርቆስ ከተማ አስተዳደር ለየጭቃ ቤት አይደለም የሚጠበቀው ማለት በፕላስ ቢሆኑ የተሻለ ደረጃ ያላቸው ለከተማዋ የሚመጥኑ ናቸው። ግን ይሄንን ወስዶ ወደ ስራ ከመግባት ይልቅ ዝቅተኛ ደረጃ የጭቃ ቤቶች እና የከተማውን ደረጃ ሊያወርዱ በሚችሉ ግንባታዎች ላይ መታጠር ይታያል ማለት ነው። እና ከነዚህ መታቀብ የሚገባቸውን በአግባቡ ማድረግ፣ የማይገባቸው ላይ ደግሞ እንደ ዜጋ እንደ ነዋሪ ለከተማውም ለማህበረሰቡም ለራስም ጭምር ማሰብ ያስፈልጋል ማለት ነው። ከዚህ በፊት የነበሩ የቤት ልማት አማራጮች ዜጋውን እንደ ዜጋ ወይም የከተማችን ነዋሪዎች በአግባቡ የመኖሪያ ቤት ተደራሽ ከማድረግ አኳያ ችግር የነበረበት ነው። አማራጮች በጣም ውስን የነበሩት፣ ለምሳሌ የነበሩት አማራጮች የመኖሪያ ቤት ህብረት ስራ ማህበራት እና በሊዝም ከሊዝ ሽያጭ በሚገኙ የመኖሪያ ቤቶች ብቻ ነበር እንግዲህ የመኖሪያ ቤት ፍላጎት እየተሟላ የነበረው። መንግስትም ይህንን ችግር በመረዳት አዲስ የቤት ልማት ፖሊሲም ያጸደቀበት ሁኔታ ነው ያለው። እሱን ወደ ከተማችን ለመተግበር ነው ጥረት እያደረግን ያለው። እንግዲህ ዜጎች ካሉባቸው የመኖሪያ ቤት ፍላጎት አኳያ ሊያረካ የሚችል ስራ መስራት አስፈላጊ በመሆኑ የተለያዩ አማራጮች እንከተላለን ብለን አቅደናል። ከነዚህም መካከል እንግዲህ አልሚዎችን ወደ ከተማችን ማስገባት እንደ ዋና አማራጭ የያዝንበት ሁኔታ ነው ያለ። ስለዚህ በግል ዘርፉ ሚና በቤት ልማት ላይ ከፍተኛ እንደመሆኑ መጠን በዚህ ረገድ ልምድ ያላቸውን በሀገራችን ደረጃ የታወቁ የሪል ስቴት አልሚዎችን ወደ ከተማችን በማስገባት የቤቶች ልማትን ለማጠናከር እቅድ የተያዘበት ሁኔታ ነው ያለው። ከዛም ባለፈ በተለይ ከዚህ በፊት ችግር የነበረባቸው የመኖሪያ ቤት ህብረት ስራ ማህበራትንም ደግፈን ወደ ስራ ማስገባት ያስፈልጋል። እንግዲህ ዋነኛው ዓላማ መሬት ማቅረብ ብቻ ሳይሆን መሬት ከማቅረብም ባሻገር ህብረተሰቡ ቤት ገንብቶ ሊጠቀም በሚችልበት ደረጃ ችግሮች መፍታት አስፈላጊ በመሆኑ ያሉ የፋይናንስ እና የአቅም ችግሮችን ሊፈቱ የሚችሉ የተለያዩ አማራጮችን አዘጋጅተን ከዚህ በፊት በቤት ስራ ማህበራት ቦታ ወስደው ወደ ግንባታ ያልገቡ ወይም ደግሞ ግንባታ ገብተው ያላጠናቀቁ ዜጎች ግንባታቸውን የሚጀምሩበት ግንባታቸውን የሚያጠናቅቁበት ሁኔታ ለመፍጠር እየሰራን
ያለ ነው ማለት ነው። ስለዚህ በህብረት ስራ ማህበራት በተለይ በመኖሪያ ቤት ህብረት ስራ ማህበራት በኩል ያሉ ችግሮችን በመፍታት የቤት ልማት ስራዎችን ለማጠናከር ነው ጥረት እየተደረገ ያለው ማለት ነው። ከዛ ባለፈም የተለያዩ አማራጮችን አሁን መጠቀም ያስፈልጋል። በክላስተር ያሉ ባለይዞታዎች በጋራ ሆነው የተለያዩ ትልልቅ አፓርትመንቶችን መሬታቸውንና ፋይናንሳቸውን በማቀናጀት የተለያዩ አፓርትመንቶችን ሊሰሩ የሚችሉበት ሌሎች አማራጮችንም እያየን እየተመለከትን ያለንበት ሁኔታ ነው ያለ። ከዛ ባለፈም በገጠር የገጠር ቤት ልማትንም ከማሻሻል አኳያ አሁንም የምንሰራቸው ያቀርናቸው ስራዎች አሉ። የአርሶ አደሮችን ቤት የማሻሻል ሁኔታ የወገንተኝነትም ጉዳይ ጭምር ነው። አርሶ አደሮች እየኖሩበት ያሉበት ቤት ትንሽ አስቸጋሪ ነው። ስለዚህ እነሱን ሊያሻሽል በሚችል መንገድ ከገጠር መንገድ ጋር በማስተሳሰር የገጠር ቤቶችን ልማት ለማፋጠን ጥረት የሚደረግበት ዓመት ነው የሚሆነው። ስለዚህ በዚህ ዓመት በከተማችን ይህን ስራ ለመተግበር ጥረት እያደረግን ያለንበት ሁኔታ ነው ያለ፣ ይተገበራልም ማለት ነው። ከዛ ባለፈ የጭቃ ቤቶችን መቀነስ ነው። የጭቃ ቤቶች በከተማ መሀል ሆነው በርካታ የጭቃ ቤቶች አሉ። የጭቃ ቤቶች መሆናቸው ብቻ ሳይሆን ከደረጃ በታች ሆኑ ጣራቸው የሚያፈስ ግድግዳቸው የፈረሰ ተጠግነው አገልግሎት ሊሰጡ እንደሚችሉ እንዳሉ ሆነው ተጠግነውም አገልግሎት መስጠት የማይችሉ ቤቶችም አሉ፣ ሙሉ ለሙሉ ፈርሰው መገንባት ያለባቸው። ስለዚህ ይህንን ራሳቸውን ችለው መገንባት የሚችሉ ራሳቸውን ችለው እንዲገነቡ፣ በከፊል ድጋፍ የሚያስፈልጋቸውን በከፊል ድጋፍ የሚደረግላቸው፣ ሙሉ በሙሉ ድጋፍ የሚደረግላቸውንም ባለሀብቶችን፣ የአካባቢውን ነዋሪ፣ የመንግስትን አቅም በማቀናጀት ቤት ልማት ላይ ከፍተኛ ስራ መስራት ፈልገናል። የጭቃ ቤቶችን መቀነስ ላይ ከፍተኛ ስራ ለመስራት ያቀርንበት ሁኔታ ነው ያለው። ስለዚህ እነዚህ በድምር እነዚህ ስራዎች ተቀናጅተው ሲሰሩ በድምር አጠቃላይ የቤት ልማት ስራችን ላይ አዎንታዊ ሚና ይኖራቸዋል ብዬ አስባለሁ። ቤት ልማት ስራችን በተመለከተ በመንግስት ደረጃ ዋና ተግባር አድርጎ የተለየ ነው። ይሄ የሆነበት ምክንያት በሀገራችን ብሎም በደብረ ማርቆስ ከተማ አስተዳደር የቤት ችግር ያለ በመሆኑ ይህንን የቤት ችግር ለመፍታት ደግሞ በስትራቴጂ ደረጃ የተቀመጡ ተግባራት አሉ። አንዱ የከተማ ቤት ልማት ስትራቴጂ ነው። በመንግስት በባለሀብቶች እና በራሳቸው በግለሰቦች የሚለማ ሌላ ያው የነበሩ ቤቶችን የደቀቁ ቤቶችን ወደ ተሻለ ስታንዳርድ እንዲመጡ አድርጎ የመስራት ሁኔታ ነው። በሶስተኛ ደረጃ ደግሞ ማህበራትን ተደራጅተው ያው መኖሪያ ቤት እንዲያገኙ በማድረግ ሰርተን ያለውን የመኖሪያ ቤት ችግር ለመፍታት ጥረት እናደርጋለን። በዚህም እንግዲህ ኮሚቴዎች አሉ። ከተማና መሰረተ ልማት፣ መሬትና ሌሎች የሚመለከታቸው ባለድርሻዎች ይህንን ችግር ለመቅረፍ ያው ተቀናይተን ወደ ስራ ለመግባት ጥረት እያደረግን ያለንበት ሁኔታ አለ ማለት ነው። ያው በአሁኑ ወቅት እንግዲህ የቤት ማህበራት የተደራጁ አሉ። በተለይ አሁን ከረንት ወደ 92 የሚሆኑ ማህበራት ተደራጅተው ቤት ሳይት ተዘጋጅቷል። እንግዲህ የሚቀረን የካሳ ግምትና ከባለይዞታዎች ጋር ውይይት ማድረግ ነው። እንግዲህ በሂደት ይህንን እናስተላልፋለን ማለት ነው። የከተማ ቤት ልማትን በተመለከተም እንግዲህ ከተማና መሰረተ ልማት ጋራ በጋራ እንዳልኳችሁ ለመስራት ጥረት እያደረግን ነው። በተለዩ ሰፈሮች ከሶስተኛ ወገን ነፃ አድርጎ ለመስጠት ያው በሂደት ላይ ነን። እንግዲህ እቅድ አቅደናል። ዛሬ እቅድ ሮቴሽን የተሰጠ ነው። በዚህ 3 ወር ውስጥ እነዚህን ተግባራት አቀናጅተን የከተማችን ውስጥ ያለውን የቤት ልማት ችግር በተወሰነ ደረጃ ለማቃለል ጥረት እናደርጋለን የሚል እሳቤ ይዘን ነው እየሰራን ያለን።